ሰላም የገበያ ቢዝነስ ቤተሰቦቻችን እንደምን ሰነበታችሁ። ዛሬ ይዘላችሁ የቀረብነው መረጃ በአዲስ አበባ ከተማ በየቤቱ የሚያነጋግር አጀንዳ ሆኖ የሰነበተውን ጉዳይ ነው። ይኸውም የቤት ኪራይ ውል በመጪው ሰኔ ወር መጠናቀቁን ተከትሎ የኪራይ ዋጋ ማስተካከያው ምን ያህል ጭማሪ ይዞ ይመጣ ይሆን የሚለው የብዙዎቻችን ጥያቄ ነው። ይህ ጉዳይ በቀላሉ የሚታይ አይደለም። በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 መሰረት የሁለት ዓመቱ የኪራይ ውል ሲጠናቀቅ በከተማ አስተዳደሩ ጥናት ላይ ተመስርቶ ዋጋ እንደሚስተካከል ይደነግጋል። ታዲያ የብዙዎች ጭንቀት አሁን ሲጨምር ስንት ፐርሰንት ይሆን የሚለው ነው። በዛሬ ፕሮግራማችን ታዲያ ይህ ጭማሪ ምን ያህል ሊሆን እንደሚችል ከመነሻው አንስቶ የኪራይ ዋጋ ማስተካከያ በምን መልኩ እንደሚከናወን፣ በስሌት ውስጥ ምን ነገሮች ከግምት ውስጥ እንደሚገቡ እንዲሁም አከራዮችና ተከራዮች ሊያውቋቸው የሚገቡ የህግ ማዕቀፎችን በዝርዝር እንመለከታለን። በተለይም የዋጋ ግሽበት፣ የቤቱ ደረጃና የሚገኝበት አካባቢ እንዲሁም በቤቱ ላይ የሚደረጉ ማሻሻያዎች በኪራዩ ላይ ምን ያህል ተጽዕኖ እንደሚያሳድሩ ከዘርፉ ባለሙያዎች የተገኙ መረጃዎችን በማካተት እናቀርብላችኋለን። በተጨማሪም አዲሱ የገቢ ግብር አዋጅ በአከራዮችና በተከራዮች ግንኙነት ላይ ምን አይነት ተጽዕኖ እንደሚኖረውና የከተማችን የኮሪደር ልማት ለኪራይ ቤቶች እጥረት የፈጠረውን ተጽዕኖ አብረን እንፈትሻለን። የኢኮኖሚ ባለሙያዎችም ይህንን ሂደት በቅርቡ እየተከታተሉት ይገኛሉና ሰኔ ወር ሲመጣ የሚጠበቀው ውሳኔ ለብዙዎቻችን የኑሮ መረጋጋት ወሳኝ በመሆኑ ይህንን ፕሮግራም እስከ ፍጻሜው ድረስ እንድታደምጡት እየጋበዝን የሚሰማችሁን የትኛውንም ሀሳብ አስተያየት ልትጽፉልን ትችላላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። የኪራይ ዋጋን ለመወሰን አዋጁ ያስቀመጣቸው መመዘኛዎች ዋነኛ ማጠንጠኛ ናቸው። የመጀመሪያው የቤቱ ደረጃ ነው። የቤቱ አገነባብ ማለትም ጭቃ፣ ኮንዶሚኒየም፣ ቪላ ወይም አፓርታማ መሆኑ እንደ መጀመሪያ መለኪያ ይወሰዳል። ከዚህ በተጨማሪ ቤቱ የት ነው ያለው? መሀል ከተማ ወይስ ከከተማ ዳርቻ የሚለው የዋጋውን የላይና የታች ጣሪያ የሚወስነው ይሆናል። አከራዮችና ተከራዮች ሊረዱት የሚገባው ቁም ነገር ቤቱ ባለው ደረጃና ቦታ መመደቡ ዋጋው ላይ ፍትሐዊነትን ለመፍጠር ያለመ መሆኑን ነው። ስለዚህ የቤቱ ደረጃና የሚገኝበት ስፍራ ለኪራይ ዋጋ መለያየት ዋና መሰረት ናቸው። ይህ መመዘኛ በከተማ አስተዳደሩ ጥናት አማካኝነት እንደሚጣራም ተነግሯል። ቤቶች በደረጃቸውና በቦታቸው ተመድበው የዋጋ ቅኝት ይደረግባቸዋል። የቤቱ ደረጃና የሚገኝበት ስፍራ ለኪራይ ዋጋ ጥራት ዋና መሰረት ናቸው። መመዘኛዎቹ በግልጽ ተቀምጠው ለሁለቱም ወገኖች ተደራሽ እንዲሆኑ ይደረጋል የተባለው ይህ አሰራር ቤቱን በአግባቡ ለመገምገም የሚያስችል ምቹ ሁኔታን ይፈጥራል። ምክንያቱም የከተማ አስተዳደሩ በየአካባቢው ባለው ተጨባጭ ሁኔታ ላይ ተመስርቶ የሚያወጣው የዋጋ ጣሪያ አከራዮች የፈለጉትን ያህል ዋጋ ከመጠየቅ ተከራዮችም ከሚገባቸው በላይ ጫና ውስጥ ከመውደቅ እንዲጠበቁ በማድረግ ፍትሐዊነትን ያሰፍናል። በመሆኑም አከራይና ተከራይ በመካከላቸው በሚኖረው ስምምነት ወቅት ቤቱ የሚገኝበትን አካባቢ ደረጃና የቤቱን ጥራት ማዕከል በማድረግ በወረዳ ደረጃ የሚወጡትን መመሪያዎች እንደ ዋና ማጣቀሻ መጠቀማቸው አላስፈላጊ ውዝግቦችን ለመቀነስና ህጋዊ ስምምነትን ለማረጋገጥ ወሳኝ ሚና ይኖረዋል። በቀጣይነት በዋጋ ጭማሪው ላይ ከግምት ውስጥ የሚገባው ጉዳይ የዋጋ ግሽበት ነው። ባለፉት 2 ዓመታት ኢትዮጵያ ውስጥ የነበረው የዋጋ ንረት መጠን በኪራይ ዋጋ ላይ ከፍተኛ ተጽዕኖ ሲያሳድር መቆየቱ ይታወቃል። እንደ መንግስት መረጃ ከሆነ ግን 15 በመቶ የነበረው የዋጋ ግሽበት አሁን በ2026 የባለፈው ወር መረጃ እንደሚያሳየው ወደ 11.7 በመቶ ዝቅ ብሏል። ይህም ለኪራይ ማስተካከያው አንድ የሂሳብ መለኪያ ይሆናል ማለት ነው። የዋጋ ግሽበት ቀንሷል የሚለው ይህ የመንግስት መረጃ ለተከራዮች ትንሽ እፎይታ የሚሰጥ ሲሆን አዋጁ የኪራይ ዋጋን ከኢኮኖሚው ጋር ለማጣጣም መሞከሩ ደግሞ ሌላው የሂሳብ ቀመር ነው። ስለዚህ አማካኝ የዋጋ ንረቱ መጠን በኪራይ ስሌት ውስጥ ትልቅ ድርሻ ይኖረዋል። የዋጋ ግሽበት መጠን በየወሩ እየተለዋወጠ ስለሚሄድ ይህ መረጃ በጥንቃቄ መታየት አለበት። በ2 ዓመት ውስጥ የታየው የዋጋ ግሽበት አማካኝ መጠን በስሌት ውስጥ ይካተታል። መረጃው አሁን በከተማ እየታዩ ያሉ ለውጦችን በሰፊው ይዳስሳል ተብሎም ተነግሯል። ስለዚህ አዲሱ የቤት ኪራይ ጭማሪ ጥናት የዋጋ ግሽበት መጠንን መሰረት ያደርጋል ማለት ነው። ከዚህ ባሻገር የማሻሻያ ስራዎች በኪራይ ዋጋ ላይ የሚያመጡትን ለውጥ መዘንጋት የለብንም። አከራዩ በቤቱ ላይ ያደረጋቸው መዋቅራዊ ለውጦች ለምሳሌ የመብራትና የውሃ መስመሮችን ማዘመን፣ ፓርኪንግ ማዘጋጀት ወይም ግቢን በአጥር ማጠር ለቤቱ ተጨማሪ እሴት ይሰጣሉ። ይህ ተጨማሪ እሴት ደግሞ
በኪራይ ዋጋ ላይ ጭማሪ እንዲኖር ያደርጋል። አከራዩ በቤቱ ላይ ያወጣውን ወጪ ለማካካስ በኪራዩ ላይ ትንሽ ከፍ እንዲል መፈለጉ ተፈጥሯዊ ነው። ስለዚህ የቤቱ ጥገናና ማሻሻያ ለኪራይ ዋጋ መወሰኛነት ትልቅ ሚና የሚጫወት ይሆናል። የከተማ አስተዳደሩም እነዚህ ማሻሻያዎች ከግምት ውስጥ ያስገባል ተብሎ የሚታሰብ ሲሆን የቤቱ ጥገናና ማሻሻያ ስራዎች በኪራይ ዋጋ ላይ ቀጥተኛ ተጽዕኖ እንደሚኖራቸውም ተነግሯል። ቤቶች በየጊዜው መሻሻል ስላለባቸው አከራዮችም በዚህ ላይ ይሳተፋሉ። የቤቱ ጥራትና ተፈላጊነት በዚህ ሁኔታ በየጊዜው ከፍ ይላል። በመቀጠልም የኪራይ ስምምነቶች ህጋዊነት ጉዳይ የአከራይና ተከራይ ግንኙነት መሰረት መሆኑን መገንዘብም ያስፈልጋል። በዚህ መሰረት የኪራይ ውል በወረዳ ቢሮ ቀርቦ መመዝገብ አዋጁ የጣለባቸው ዋነኛ ግዴታ ነው። ውሉ በወረዳ ቢሮ ጸድቆ ሲመዘገብ ለሁለቱም ወገኖች ህጋዊ ከለላ የሚሰጥ ሲሆን በውሉ ላይ የሰፈረው ዋጋም አሁንም ለሚቀጥሉት 2 ዓመታት ቋሚ ሆኖ እንዲቆይ ያስገድዳል። ህጋዊነት የሌላቸው ስምምነቶች ከህግ ጥበቃ ውጪ እንደሚሆኑና ለወደፊት ለሚነሱ ክርክሮችም እንደ ማስረጃ ወይ እንደ ምክንያት መቅረብ እንደማይችሉም ተነግሯል። በመሆኑ የከተማ አስተዳደሩ ውሎችን ሲፈትሽ ይህንን ህጋዊነት በቅድሚያ እንደሚያጣራ ይጠበቃል። ህጋዊ ውል መኖሩ ለአከራዩ የኪራይ ዋስትና ሲሆን ለተከራዩ ደግሞ የመኖሪያ ዋስትና ይሰጣል። ስለዚህ የኪራይ ስምምነቶች በህግ በተደነገገው አግባብ መፈጸም ለሁለቱም ወገኖች የደህንነት ስሜት ይፈጥራል። ከህጋዊነት ጉዳዮች በተጓዳኝ የኪራይ ዋጋ ጭማሪው ምን ያህል ሊሆን ይችላል የሚለው ጥያቄ ነው ዋናው መሰረታዊ ጉዳይ። ባለፉት 2 ዓመታት በመሬት ላይ የታየው አማካኝ ዋጋ ንረት የብዙዎቻችን ኪስ የነካ ጉዳይ ነው። በመሆኑ የኪራይ ዋጋ ማስተካከያው እነዚህን ጉዳዮች መሰረት ሊያደርግ እንደሚችልም ይጠበቃል። ይህንን የዋጋ ንረት መጠን መሰረት በማድረግ በሰኔ ወር የሚደረገው የኪራይ ማስተካከያ ከዚሁ አሃዝ ጋር ሊጣጣም እንደሚችልም ባለሙያዎች ይናገራሉ። ምንም እንኳ የዋጋ ግሽበት መጠኑ በየወሩ ቢዋዥቅም በአማካይ ግን በመሬት ላይ ጭማሪ የሚያሳይ በመሆኑ ለስሌቱ ዋና ግብዓት ይሆናል። አከራዮችና ተከራዮች ይህንን መረጃ በመያዝ መደራደር እንደሚችሉም ይጠበቃል። ይህ የዋጋ ንረት መጠን በኪራይ ዋጋ ላይ የሚኖረው ተጽዕኖ ፍትሃዊ እንዲሆን መንግስት ጥናቱን እያደረገ እንደሆነም ተገልጿል። የመንግስት ጥናት እንደተጠበቀው ሆኖ በገበያ ውስጥ እየታየ ያለው የኪራይ ጭማሪ የራሱ የሆነ የገበያ ግምትም አለው። አከራዮች በገበያ ፍላጎትና አቅርቦት አለመመጣጠን በመነሳሳት በየዓመቱ እስከ 20 በመቶ ጭማሪ የመጠየቅ ዝንባሌ እንዳላቸው መረጃዎች ይጠቁማሉ። ይህ የገበያ ዋጋ በየጊዜው በከፍተኛ ደረጃ እየተቀያየረ መሆኑ የከተማ አስተዳደሩን ስራ ውስብስብ እንዳደረገው ይነገራል። መንግስት የገበያውን እንቅስቃሴ በመከታተል ሚዛናዊ ውሳኔ ለመስጠት ቢሞክርም የገበያው ግምት ብዙውን ጊዜ ከመንግስት ቁጥጥር ውጭ ሊሆን እንደሚችል ይገመታል። ይሁን እንጂ የገበያ ግምቱ ለኪራይ ዋጋ ማስተካከያ እንደ ተጨማሪ መረጃ ስለሚወሰድ የከተማ አስተዳደሩ ጥናትና የገበያ ሁኔታ በጋራ ተመዝነው ውሳኔ እንደሚሰጥበት ይጠበቃል። በዚህ ሁሉ ሂደት ውስጥ የዘርፉ ባለሙያዎች የሚያቀርቡት ትንታኔ የኪራይ ዋጋ ጭማሪ እንደተባለው 50 ወይም 100% የሚደርስ ጭማሪ ሳይሆን ከ10 እስከ 15 በመቶ ይሆናል ነው የሚሉት። ይህ ትንበያ በኢኮኖሚያዊ አመክንዮ ላይ የተመሰረተ ሲሆን የመጨረሻው የመንግስት ውሳኔ ሳይሆን እንደ ግምት ወይም እንደ ባለሙያዎች ትንታኔ የሚወሰድ ነው። የዋጋ ግሽበት መጠኑ እየቀነሰ በመምጣቱ ጭማሪው ከዚህ ጣሪያ በላይ አይሄድም ተብሎ ይገመታል። ለምሳሌ 10 ሺህ ብር የነበረ የቤት ኪራይ በ10 በመቶ ጭማሪ ሲደረግበት 11 ሺህ ብር ወይም 15 በመቶ ጭማሪ ቢደረግበት 11500 ብር ሊደርስ እንደሚችል በምሳሌ መረዳት ይቻላል። ይህ የፐርሰንት ጭማሪ በሁሉም ቤቶች ላይ አንድ አይነት ላይሆን ይችላል። እንደ ቤቱ ደረጃና የሚገኝበት አካባቢ ጭማሪው መለዋወጥ እንደሚኖርበት ባለሙያዎች ይናገራሉ። ጭማሪው ላይ ተጽዕኖ ከሚያሳድሩት ጉዳዮች መካከል የኮንስትራክሽን ግብዓቶች ዋጋ መናር አንዱ ነው። ቤት የሚሰሩ ባለሀብቶች የኢንቨስትመንት ወጪያቸው በኪራይ መሸፈን አለበት ብለው ስለሚያምኑ የግንባታ እቃዎች ዋጋ ሲጨምር በኪራይ ላይ ጫና እንደሚፈጥሩ ይታመናል። ይህ የኢኮኖሚክ ፋክተር በኪራይ ዋጋ ላይ ቀጥተኛ ተጽዕኖ ይኖረዋል። ቤት ሰሪዎች በሙሉ የግንባታ ወጪያቸውን ለማካካስ ከፍተኛ ኪራይ እንደሚፈልጉ ይታወቃል። የኪራይ ዋጋው ከግንባታ ወጪ ጋር ተመጣጣኝ እንዲሆን አከራዮች ይፈልጋሉ። ስለዚህ የግንባታ እቃዎች ዋጋ መጨመር በኪራይ ዋጋ ላይ ቀጥተኛ ጫና ይፈጥራል። ይህ ሁኔታ በኢኮኖሚ ውስጥ የራሱ የሆነ ትልቅ ተጽዕኖ አለው። ግንባታ ሲቀንስ ዋጋው ይጨምራል ተብሎ ይነገራል። የግንባታ እቃዎች ዋጋ ኪራይን በመወሰን ረገድ የራሱ ድርሻ አለው። ከግንባታ ውጪ ባሻገር የአዲሱ የገቢ ግብር አዋጅ በኪራይ ዋጋ ላይ የሚኖረው ተጽዕኖ ሌላው ዋናው ጉዳይ ነው። አከራዮች ከሚያገኙት የኪራይ ገቢ ላይ ታክስ መክፈል ይጠበቅባቸዋል።
ይገፋፋቸዋል። አዲሱ የግብር አሰራር 35 በመቶ እንደ ወጪ እንዲቀነስላቸው ይፈቅዳል። ለምሳሌ አንድ ሰው ቤቱን በዓመት 100 ሺህ ብር ቢያከራይ 35 ሺህ ብሩ እንደ ወጪ ይቀነሳል። የቀረው 65 ሺህ ብር ላይ ነው የገቢ ግብር የሚሰላው። ይህ አዲስ የግብር አሰራር አከራዮች ላይ የራሱ የሆነ ጫና እንደሚፈጥር ይነገራል። አከራዮች ይህንን የታክስ ጫና ለመሸፈን የኪራይ ዋጋን የመጨመር ፍላጎት አላቸው። የገቢ ግብር አዋጁ በራሱ መንገድ ለኪራይ ዋጋ ጭማሪ ምክንያት እንደሚሆን ባለሙያዎች ይናገራሉ። የኢኮኖሚው አካል የሆነው የብር የመግዛት አቅም መቀነስም በኪራይ ዋጋ ላይ ተጽዕኖ አለው። ከሐምሌ 2016 ጀምሮ የተደረገው የኢኮኖሚ ማሻሻያ ይህንን ተጽዕኖ የበለጠ አባብሶታል። የብር የመግዛት አቅም መዳከም አከራዮችን ዋጋ እንዲጨምሩ ይገፋፋቸዋል። አከራዮች ከኪራይ የሚያገኙት ገቢ ከኢኮኖሚው ለውጥ ጋር እንዲሄድ ይፈልጋሉ። ይህም የኪራይ ዋጋ የመጨመር ፍላጎት እንዲያድግ ያደርገዋል። የኢኮኖሚው ሪፎርም በሁሉም የገበያ ዘርፎች ላይ የዋጋ ጭማሪ ያስከትሏል። የኪራይ ዘርፍም ከዚህ የኢኮኖሚ ለውጥ ተጽዕኖ ማምለጥ አይችልም። የብር መዳከም አከራዮች ገቢያቸውን ለመጠበቅ ዋጋ እንዲጨምሩ ያስገድዳቸዋል። ይህም ለተከራዮች ከፍተኛ የኢኮኖሚ ጫና የሚፈጥር ነው። ብር በየጊዜው መዳከሙ ዞሮ ጫናው ተከራይ ላይ ነው። የገቢ ግብር ስርዓቱ በአከፋፈል ደረጃው መሰረት የኪራይ ገቢን ይቆጣጠራል። በዓመት እስከ 24 ሺህ ብር ገቢ የሚያገኙ ከታክስ ነፃ እንደሆኑ ይገልጻል። ከ24 ሺህ እስከ 48 ሺህ ብር የሚያገኙ 15 በመቶ ግብር ይከፍላሉ። ከ48 ሺህ እስከ 84 ሺህ ብር የሚያገኙ ደግሞ 20 በመቶ ይከፍላሉ። ከ84 ሺህ ብር እስከ 120 ሺህ ብር የሚያገኙ 25 በመቶ ታክስ ይጣልባቸዋል። ከ120 ሺህ ብር እስከ 168 ሺህ ብር የሚያገኙ 30 በመቶ ይከፍላሉ። ከ168 ሺህ ብር በላይ የሚያገኙት ደግሞ 35 በመቶ ታክስ ይጣልባቸዋል። እነዚህ የታክስ ደረጃዎች የኪራይ ገቢን በእጅጉ እንደሚቆጣጠሩ ይታመናል። በመሆኑም አከራዮች ይህንን የታክስ ስርዓት መሰረት በማድረግ ጭማሪ ለማድረግ ቢፈልጉም የከተማ አስተዳደሩ በሚያደርገው ጥናት መሰረት ግን ቀደም ሲል እንደጠቀስንላችሁ ጭማሪው ምናልባት ከ10 እስከ 15 በመቶ ብቻ ነው ሊሆን የሚችለው። በዚህም አከራዮች ለኪራይ ገቢያቸው የሚከፍሉት ታክስ በምሳሌ ቀርቧል። ለምሳሌ በወር 10 ሺህ ብር የሚያከራይ ሰው በዓመት 120 ሺህ ብር ያገኛል። ከዚህ ውስጥ 35 በመቶ እንደ ወጪ ተቀናሽ ይደረግለታል። የተቀረው 78 ሺህ ብር ላይ ነው ግብር የሚሰላው። ይህ 78 ሺህ ብር በታክስ ደረጃው መሰረት 25 በመቶ ታክስ ይጣልበታል። ተቀናሽም ስላለ ወደ 10 ሺህ ብር የሚጠጋ ታክስ ሊከፍል ይችላል። ይህ የአከፋፈል ስርዓት አከራዮች ወጪያቸውን እንዲያሰሉ ያደርጋቸዋል። የታክስ መጠኑ ሲጨምር አከራዮች ዋጋውን ለመጨመር ይገደዳሉ። የገቢ ግብር ስርዓቱ በአከራዮችና በተከራዮች ላይ የራሱ የሆነ ጫና እንደሚፈጥርም ይታመናል። በተጨማሪም የማህበራዊ ጉዳይም በኪራይ ዋጋ ላይ ተጽዕኖ እንደሚኖረውም ተጠቅሷል። የተከራዮች የመክፈል አቅም ከደሞዝ እድገት ጋር መጣጣም አለበት። የደሞዝ እድገት ከቤት ኪራይ ጭማሪ ጋር ካልተጣጣመ ችግር ይፈጠራል። ዝቅተኛ ገቢ ያላቸው ተከራዮች ለትልቅ ኢኮኖሚያዊ ጫና ይጋለጣሉ። የኪራይ ጭማሪው 15 በመቶ ቢሆንም ይህ ለተከራዮች ግን ቀላል የሚባል ወጪ አይደለም። የነዋሪዎች መረጋጋት በአዲስ አበባ ውስጥ በጣም አሳሳቢ ጉዳይ ሆኗል። አሁን ላይ ይህ የኑሮ ሁኔታ ለሁሉም በጣም አሳሳቢ የሆነ ሲሆን ዋጋውን ማረጋጋት ለከተማችን እድገት ዋና ቁልፍ እንደሆነ ይነገራል። ሌላው በአዲስ አበባ እየተከናወኑ ያሉ የቦታ ልውውጦች ለኪራይ ፍላጎት መጨመር ዋና ምክንያቶች ናቸው። የኮሪደር ልማት እዚህ ጋር ነው የሚነሳው። የኮሪደር ልማት በከተማዋ የተለያዩ ስፍራዎች እየተካሄደ ነው። ይህም ነዋሪዎች ቤት ፍለጋ እንዲንቀሳቀሱ አስገድዷቸዋል። መሀል ከተማ የነበሩ መኖሪያ ቤቶች ወደ ሌሎች አገልግሎቶች እየተቀየሩ ነው። ታዲያ ይህ ምክንያት የኪራይ ቤቶች ፍላጎት በጣም እንዲጨምር አድርጓል። ፍላጎቱ ሲጨምር አከራዮች ዋጋ የመጨመር ፍላጎታቸውም አብሮ ከፍ ይላል። የጋራ መኖሪያ ቤት አካባቢዎች ላይ ከፍተኛ የኪራይ ፍላጎት አለ። ይህ የማህበራዊ ሁኔታ የኪራይ ዋጋን በቀጥታ እንደሚጨምር ይታመናል። ታዲያ የኪራይ ገበያው በዚህ ሁኔታ ውስጥም አንዱ ተጽዕኖ የወደቀበት ጉዳይ ነው። ከተማዋ እየተቀየረች በሄደች ቁጥር ብዙ ነገር ይለወጣል። ፍላጎት ሲጨምርም ዋጋው አብሮ እንደሚጨምር ነው እያየን ያለ ነው። በጥቅሉ መንግስት በጥብቅ ቁጥጥር የኪራይ ዋጋን ለመቆጣጠር ቢሞክርም ጥብቅ ቁጥጥር ሲኖር ከህግ ውጭ ያሉ ስምምነቶች የመፈጠር እድላቸውም ግን በዛው ልክ ከፍ ይላል። አንዳንዴ በውል የተመዘገበው ዋጋና በተግባር የሚከፈለው ይለያያል። ይህ ባህሪ የኪራይ ዘርፉን ሊያዛባው የሚችል አደገኛ ሁኔታ እንደሆነ ባለሙያዎች ይናገራሉ። መንግስት ተከራዮችን ለመጠበቅ የወሰደው እርምጃ ውጤታማ መሆን አለበት። በተመሳሳይ ጊዜ አከራዮች ቤት ሰርተው ማከራይ እንዲቀጥሉ ማበረታታት ያስፈልጋል። መንግስት ኢንሴንቲቭ በማዘጋጀት ዘርፉን ለማሳደግ እየሞከረ ሲሆን ጥብቅ ቁጥጥርና ማበረታቻ ባላንስ መደረግ አለበት። ይህም ለኪራይ ገበያው መረጋጋት በጣም ወሳኝ ነው። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን ከዚሁ ከቤት ኪራይ ጉዳይ ጋር ተያይዞ ያሉ አዳዲስ መረጃዎች ሲኖሩ ተከታትለን የምናስደምጣችሁ ይሆናል። ለዛሬ አብቅተናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም